ውዶችዬ ሀገር ለመግባት ማንንም ማማከር አይጠበቅባችሁ ማንንም ማለት ነው። ብቻችሁን እንደወጣችሁ ብቻችሁን ራሳችሁ ወስናችሁ በራሳችሁ ውሳኔ ነው መግባት ያለባችሁ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ሁሉ አማን አለሁላችሁ። ማንም ሰው በዚህ ቀን ግቡ፣ በዚህ ቀን ውጡ፣ በዚህ ቀን ውረዱ ሲሏችሁ አትፍቀዱላቸው። ምክንያቱም ውሳኔው እናንተ ነውና በእናንተ ጭንቅላት ማንም ሊያዝበት አትፍቀዱላቸው። በቃ ይሄ ሙዳቸው ይታወቃል። እንደዚህ የሚሏችሁ እናንተን እዚህ እድሜያችሁን በስደት ለመጨረስ ነው። ስለዚህ አንሰማችሁም በሏቸው። ሴት ልጅ ደግሞ እድሜዋ ውስን ነው፣ እድሜዋ የተገደበ ነው። ስለዚህ በተቻላችሁ አቅም በራሳችሁ ውሳኔ ማንንም ሳታማክሩ ማንንም ሳትጠይቁ ብድግ ብላችሁ በፈቀዳችሁ ልባችሁ በፈቀደ ሰዓት ብድግ ብላችሁ መግባት መቻል አለባችሁ። እናንተ ቤተሰብ ለማየት ባልሽን ማስፈቀድ የለብሽም። ቤተሰብሽ እናት አባትሽን ልምጣዊ ብለሽ መጠየቅ የለብሽም። በቃ ግዴታ አይደለም። ብቻሽን አይደል የወጣሽው ወደዚህ። ስትገቢም ደግሞ በራስሽ አእምሮሽ ባለው ሰዓት ብድግ ብለሽ መግባት ነው። ውዴቶቼ እንዴት ናችሁ? እንዴት ይዟችኋል? ሁሉ ሰላም፣ ሁሉ አማን አለሁላችሁ። እኔ ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። ይችን ቀን ላደረሰን። በጣም አንዳንድ ልጆች ደግሞ አስቸጋሪ ነው። በቃ መቼ እንግባ? ቤተሰብ ደግሞ ስጠይቋቸው አይ ይሄ ሳይደረግ ከአሁን ትንሽ ይሄንን ብትሰሪ 1 አመት ብትጨመሪ 2 አመት ብትጨመሪ ይሏችኋል። እናንተ ደግሞ በዛ ሰዓት ባማከራችሁ ቁጥር እየተወዛገባችሁ ነው የምትሄዱት። እና ውዶችዬ የኔ ቤተሰቦች ማንንም አታማክሩ። ኮንትራታችሁን ስጨርሱ ጊዜያችሁን ስጨርሱ ብድግ ብላችሁ መሄድ። እሺ የኔ ምክር ስሙ፣ ይሻላችኋል። እውነቴን ነው። ምክንያቱም ኢትዮጵያ ያሉ ሰዎች ሙዳቸው ገብቶናል። አሁን ላይ ሙዳቸው በጣም እየገባን ነው። አሁን የምትመጡበትን ቀን በተለይ ካወቁ በፍጹም አይሰጧችሁም እንድትሄዱ፣ በፍጹም ማለት ነው። እንዴ እናንተ አገር ሰው 3 አመት 4 አመት 5 አመት ከዛ በላይ ሰርቶ አገሬ ልምጣዊ ብሎ ማስፈቀድ አለበት እንዴ ቤተሰብ? እኔ በዚህ አላምንም። እውነት ለመናገር እንዴ ይታያችኋል መሰለኝ። እኔ በዚህ አላምንም። ብድግ ብላችሁ መሄድ በቃ ተወሰነ ሰራ አድርጋችሁ ልምጣ አልምጣ ፍቃድ አይጠበቅባችሁም። ጭራሽ ማስፈቀድም የለባችሁም ሲጀመር። እና እንደዚህ አድርጉ። እኛ 10 አመትም 20 አመትም ቢሰራ ክፍተቱ አይሞላም። ስለዚህ ብድግ ብላችሁ ካልሄዳችሁ፣ ብድግ ብለን ካልሄድን፣ እንደሚኖሩት ካልኖርን፣ ኧረ እኔ መውለድ እፈልጋለሁ፣ ኧረ እኔ እንደዚህ ማድረግ እፈልጋለሁ፣ እንደዚህ ነው የሚሉ ጥያቄዎችን ካቀረባችሁማ በቃ መንገዱ ሁሉ ይታጠራል። መንገዱ ሁሉ ኧረ ምንድነው እንትና ወደ እምነት ውስጥ ይወስዷችኋል። ጭራሽ ነው የትኛው እምነት ነው በ90 አመት እና በ80 አመት እንዲወልድ የሚረዳኝ? ስለዚህ የመጽሐፍ ቅዱስ ጥቅስ አትጥቀሱልንኛ። በቃ በእድሜያችን መጠቀም እንፈልጋለን። ኢትዮጵያ ያላችሁ ሰዎች እባካችሁ ተረዱኝ። እንምጣ ስንል እንምጣ ብለን አይደለም፣ ሲሆን እናንተ ኑ ነበር ማለት የነበረባችሁ። እንደው ኑ በቃችሁ ማለት ነው ያለባችሁ። ቤተሰብ እየሆናችሁ ነው ይብን የምነካኩትን ነገሮች እየነካካችሁልኝ ነው። አመሰግናለሁ። እሺ ቤተሰብ ስለምታደርጉ ወዳችኋለሁ። እና እንዳትጠይቁ ልንመጣ ነው እንምጣ ወይ ብላችሁ እንዳትጠይቁ። ማንም ሰው ኑ አይላችሁ። ማንም ሰው ኑ አይልም። ማንም ሰው ማለት ነው። ስለዚህ እናንተ ሁሉም አሁን በስደት የወጣ ከ18 አመት በላይ ነው። ህፃን አይደለንም። ራሳችን መወሰን እንችላለን። ስለዚህ ብድግ ብለን ኃላፊነት ወስደን የመጣነው ኃላፊነት ወስደን ደግሞ
ተነስተን መሄድ አይደለም? ልክ አይደለሁም? እህቶቼ ንገሩኝ እንዴ። እና እኔ እንምጣ ስንል እኮ የሆነ ነገር እያወሩ እኮ ችግር ነው የሚያወሩብን። እነሱ ግን እየኖሩ ነው ፏ ብለው በሀገራቸው ላይ ደህና እንቅልፋቸውን ተኝተው እስከ 3 ሰዓት እስከ 4 ሰዓት ቡናቸውን ቁጭ ብለው ጠጥተው ሲፈልጋቸው ቤተክርስቲያናቸው ሄደው ቤተክርስቲያናቸው ተሳልመው መጥተው ሞቅ ሲል ቁርሳቸውን በልተው የፈለጉበት ቦታ ከሰው ሄደው ሻይ ቡና ብለው ተገናኝተው ፏ ብለው ነው የሚኖሩት። እኛስ ከኩሽና ሳሎን ከሳሎን ኩሽና ከአሰር ጭቅጭቅ ጋራ በዚያ ላይ ጤናችሁ ትንሽ ሲታወቅ 5 ደቂቃ እንኳን የምታርፉበት ጊዜ የለም። የምተኙበት ጊዜ እንኳን አይሰጧችሁም። ሰው ሲያመን አሞን ታመን እንኳን የምንተኛበት ጊዜ የለም። እንኳን ጤነኛ ሆነንና ተውት ሲያሽከረክሩ ነው የሚሉት። ይሄ ሁሉ እኛ ነን የምናውቀው። እነሱ እዚህ ሆናችሁ ኧረ እንደዚህ ነው ብትሉ አይረዷችሁም፣ አይገባችሁም። እናንተ መፏ ብላችሁ እየኖራችሁ ነው የምትባሉት። ጭራሹ ተመችቷችሁ ከዚህ ሀገር ችግር ተላቃችሁ ተመችቷችሁ እየኖራችሁ ደግሞ ታማራላችሁ። እንደ ከኛ እኩል ነው የምትባሉት። የኛ ምቾት ግን ማን ነው የሚያውቀው? እኛና እግዚአብሔር ነው የምናውቀው። ሰው ሊያቅልን አይችልም። ስለዚህ እኔ የምላችሁ ነገር ቤተሰብን ልጆቻችንን በዚህ ቀን እንመጣለን ብላችሁ ማንንም ሰው ወደ ኢትዮጵያ ደውላችሁ አታስፈቅዱ። ማስፈቀድም አይጠበቅባችሁ። ራሳችሁን የቻላችሁ ሰዎች ናችሁ። ብድግ ብላችሁ መሄድ ነው ትችላላችሁ። መሄድ ጥቁር ቡና እየጠጣሁ ነው። ይቅርታ አድርጉልኝ። ቡና ካልጠጣሁ የማይገለጽ እና በተረፈ ቤተሰብ እየሆናችሁኝ እንዳልኳችሁ ገና ድክ እያልኩ ነው። ድክ እያልኩ ነው። እዚህ ብዙም አይመችም። ያው ወጣ ተብሎ እንዳይቀረጽም አይመችም። ባለው ነገር እንዲሁ እንጫወታለን። ከዛ ውጪ እንዳልኳችሁ ነው። ራሳችሁን ጠብቁ። በራሳችሁ ባቀዳችሁ ባለማችሁ ባሰባችሁ ሰዓት ግቡ። ሰላማችሁ ብዝት ይበልልኝ። አመሰግናችኋለሁ። በጣም ነው የምወዳችሁ። በጣም ነው የምወዳችሁ። ሰላማችሁ ይብዛልኝ። ቻው። አመሰግናችኋለሁ። ደግሞ ቤተሰብ እያደረጋችሁኝ እሺ። ቤተሰብ ያላደረጋችሁኝ ያላችሁ ታዩልኝ ያላችሁ ግን ያው የሚነካኩትን አትነካኩልኝም። ደህና ዋሉልኝ።